ድሮን ከኢትዮጵያ ተነስቶ መጥቷል። ምን ችግር አለው? አርሚ 70 ከሱዳን ተነስቶ ይመታን ይልን በሚችለው ነገር ማለት ነው። ይሄው በአደባባይ እያየ ነው። እንበር ተጋዳ ላይ ያለ እዛው ነው አይደል ወደዚህ የሚጨፍረው፣ ከዛው ነው አይደል ወደዚህ የሚመጣው። ስለዚህ እዚሁ ከዚሁ ነው ሄዶ ያኛው ቢመጣ ምን ችግር አለው? መልስ ስላልሰጠን እኛ ሰላም ፈላጊ ነን የሚል ነገርም ተነስተዋል። መልስ ስላልሰጡ ሰላም ፈላጊ ማለሙ መጀመሪያ ጦርን ግንባር ድረስ ማምጣት ይሄ ሰላም ፈላጊነት ምልክት ነው ወይ? የሻቢያን ያረጀ ታንክን ግንባር ድረስ ማምጣት እሱ ሰላም ፈላጊነት ነው ወይ? ኢትዮጵያን ይወጋለን የሚሉት ማንኛውንም ኃይሎችን አደራጅተ አብራስ ተባብረ እንዋጋለን ብሎ መዛት እሱ ሰላም ፈላጊነት ነው ወይ? በሌላ በኩል ደግሞ አሜሪካ ከኢትዮጵያ ጋራ ወታደራዊ ስምምነት ታደርጋለች። ለኤርትራ ማዕቀብ አነሳሉ ተብሎ ነበርም ዋሽንግተን ሆኖ ቀርቷል። እነዚህ ነገሮችን ቀጣጥለ ስታያቸው ቀጠናው አካባቢ ሰላም እንዲመጣና መረጋጋት እንዲመጣ ኤርትራ እንዲኮሰምን የኤርትራ መንግስት አንዱ አሸባሪ ተባባሪ አይን ነገር ተደርጎ የመወሰድ አዝማሚያዎች እየተፈጠሩ ነው። በምንም አይን መንገድ ከዚህ በኋላ ቲፒኤልኤፍ ተገዶ እንኳን አይ ወደ ንግግር በቃ መመለስ አለብኝ ካለ የምትመለሰው ፕሪቶሪያ ነው። ከፕሪቶሪያ ውጭ ምንም አዲስ ንግግር የለም። ዋንስ ከፕሪቶሪያ ውጭ አዲስ ንግግር ግን ከተጀመረ ነገር ዓለሙ እንደተበላሸ ነው መረዳት ያለብን ነገር ማለት ነው። ግድቡን በተመለከተ የመደራደር አቅም ይጨምርልናል፣ እነሱ ደግሞ መደራደር አቅማቸውን ያጣሉ። ይሄ ነው ይሄን ቦታ ዲፌንድ ማድረግ በደንብ አድርገን ገለባብጠን ካየ ማለት ነው። ኢትዮጵያዊ ራሱ እዚህ ቦታ እሱ የሚፈልገው አካል ያን ቦታ እንዲይዝ መስዋዕትነት ቢከፍል ራሱ ጽድቅ ነው ብዬ ነው የማስበው። አሁን ቀጥሎ እንደው ማንም ሙድና መንግስት ተጠናክሮ ያስጠጋቸውን ጦሮችን በሰማይም በምድርም ቢያናውጡ ምንድነው ሊፈጠር የሚችለው? የቲፒኤልኤፍ ጉዳይ እንግዲህ ከሰማይ መጣበትን ጥቃት ምንም መቋቋም እንዳልቻለ ግልጽ ሆኗል። አሁን አንዳንድ ራሳቸው በሚገልጹት አንቶኖቭ ሁሉ መጥቶናል ሲሉ አልነበረም? ይሄ ማለት አየር ማቋሚያቸውም ጥያቄ ውስጥ ገብተዋል ወይ በእጃቸው አልቀረም ወይ እሱ። ስለዚህ የኤርትራ መገለል የኢትዮጵያን ከፍታን ነው የሚያመጣው። የሱዳን ብሔራዊ ጥቅም ለማስከበር እነ ወያኔን እነ ሻቢያን በዚህ ደረጃ አምጥቶ ኢትዮጵያን ያለ ባህር በር ያስቀሩበት ኢትዮጵያን ስለ ኢትዮጵያ ጥቅም የማይቆም ሁኔታ የፈጠሩበት ሁኔታ ያን ሁሉ ነገር ያደረጉ ለራሳቸው ብሔራዊ ጥቅም ሲባሉ እኛም ብሔራዊ ጥቅም አለንና ለዚህ ሲባል ማንኛውንም መስዋዕትነት ገብተን እንከፍላለን ማለት ነው። ይሄ ነው ፋክቱ ማለት ነው። ወይስ ቲፒኤልኤፍ ሰሞኑን ጨርሰናል እንዳለው አይነት ጥምረት ሌሎች አብሮ የሚጣመሩት ኃይሎችን አሳይመንቶቹን ስላልጨረሰ አሳይመንቱን ጨርሶ መሬት አንቀጥቅጡን ጥቃት ይጀምራል ወይ? በ1.9 ሚሊዮን ብር ሙሉ ክፍያ በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። በአንድ ዓመት ውስጥ የምናስረክባቸው G+5 ዘመናዊ ሞል በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ በ1 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር በኔት ኤሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ እና በፉል ፊኒሽ የምናስረክባቸው ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን። በመላው ዓለም የምትገኙ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ቤታችን ተጀምሯል። በቅድሚያም ዛሬ አንድ አፍታ ዕለታዊ የምንመለከታቸውን ጉዳዮች እናስቃኛቸው። የመጀመሪያው ጉዳያችን የፌዴራል መንግስት በህወሓት ላይ አሁንም የድሮን ጥቃቶችን መፈጸሙን ቀጥሏል። በዛሬው ዕለት በራያ አካባቢ 2 ጊዜ በተከታታይ የድሮን ጥቃት መፈጸሙን የሚያመላክቱ መረጃዎች ከስራው ወጥተዋል። እንግዲህ ራያ ላይ ከዚህ ቀደምም የድሮን ጥቃት መፈጸሙ ይታወሳል። ሰሞኑን ደግሞ በመቀሌ ዙሪያና በመቀሌ ከተማ ላይ የድሮን ጥቃቶች መፈጸማቸው ይታወሳል። እነዚህ የድሮን ጥቃቶች በተከታታይ መፈጸማቸው አሁናዊ ሁኔታውን ወደ ፉል ስኬል ጦርነት እንዳያሸጋግረው የተሰጋ ቢሆንም በሌላ በኩል ደግሞ ህወሓት በእነዚህ ተከታታይ የድሮን ጥቃቶች ለንግግር እጁን እንዲሰጥ ሊያደርገው ይችላል የሚሉ መላምቶች እየተሰሙ ነው ያሉት። ህወሓት ከሰሞኑ ከመቀሌው የድሮን ጥቃት ማግስት በኋላ ባወጣው መግለጫ ለድርድር ዝግጁ ነኝ የሚል ጥሪ ለዓለም አቀፉ ማህበረሰብ አድርሷል። እሱንም እንመለከታለን። ሁለተኛው ጉዳያችን የኢትዮጵያና የሱዳን ጉዳይ እንግዲህ ድንበር አካባቢ ላይ ያለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ ከኢትዮጵያ ጋር የተያያዘ ስም የሚነሳበት ጉዳይ ሆኗል። ከሰሞኑ ደግሞ ከኢትዮጵያ የተነሳ ድሮን ወደ ሱዳን ግዛት ዘልቆ ገብቶ በተለይም ከፍተኛ ውጊያ በሚደረግበት ኩምሩክ አካባቢ ተመቶ ወድቋል የሚል ዘገባ እንደ
አናዶሉ ያሉ የውጭ ዜና ተቋማት አስነብበዋል። የሱዳን መከላከያ ሚኒስቴርም ከኢትዮጵያ ተነስቷል ያለው ድሮን መጥቶ መጣሉን አረጋግጧል። ለመሆኑ በዚህ ከፍተኛ ውጊያ በሚካሄድበት ድንበር አካባቢ ከኢትዮጵያ በተደጋጋሚ ተነስተዋል የሚባሉ ድሮኖች አንደምታቸው ምንድነው የሚለውን ጉዳይ አሁን ጉዳዩን መሰረት አድርገን እንመለከታለን። ሶስተኛው ጉዳያችን ከሰሞኑ የኤርትራ መርከብ መታገቷን የሚመለከት ነው። እንግዲህ ቀይ ባህር ላይ ከሰሞኑ የኤርትራ ብቻ ሳይሆን ሌላም እንደዚሁ መርከብ በሶማሊያ የባህር ጠላፊዎች መታገቷ ተሰምቷል። ቀይ ባህር ላይ አሁን ያለው ሰሞናዊ ሁኔታ ከወትሮ ትንሽ ለየት እያለ መጥቷል። ከዚሁ ጋር በተገናኘ የእስራኤሉ የስለላ ድርጅት ሞሳድ ጋር ግንኙነት ያለው አንድ የማህበራዊ ገጽ ትዊተር ላይ ከሰሞኑ ያሰራጨው ጉዳይ መነጋገሪያ ሆኗል። በተለይም ደግሞ የኤርትራ መንግስት ሱዳን ውስጥና በቀጠናው እስላማዊ ኃይሎችን ለመደገፍ እንቅስቃሴ እያደረገ ነው፣ ከኢራንም ጋር ግንኙነት አለው በሚል እስራኤል እንግዲህ አይኗን ጥላበታለች። ይህ ጉዳይ ከመርከቡ ጋርም የተገናኘ ጉዳይ ያለው ኢራን ሰራሽ ነው እየተባለ ነው። ጉዳዩ ምን እንደምታለ የሚለውን ጉዳይ እንመለከታለን። አብራችሁን ትቆዩ በአክብሮት እንጋብዛለን። አማን እንደምን አለ? ሰላም ማርሻ፣ እንዴት ነህ? መልካም። የመጀመሪያ ጉዳያችን እንግዲህ በህወሓትና ፌዴራል መንግስት መካከል የተፈጠረ ውጥረት አለ። በዚህ ውጥረት በተለይ ባለፈው አንድ ወር ውስጥ በተደጋጋሚ የድሮን ጥቃቶች በህወሓት ላይ ተፈጽመዋል። ሽሬና ላይ፣ ሽራሮ ላይ፣ ራያ አካባቢ እንደዚሁም ደግሞ መቀሌና ዙሪያዋ የተፈጸሙ የድሮን ጥቃቶች አሉ። ዛሬ ደግሞ በራያ አካባቢ ተጨማሪ የድሮን ጥቃቶች ተፈጽመዋል የሚል መረጃ ተሰምቷል። እንግዲህ ውጥረቱ ወደ ፉል ስኬል ደረጃ ያድጋል አያድግም የሚል ስጋት ባለበት ሁኔታ ነው። እንግዲህ የድሮን ጥቃቶች ዋን ሳይድ ናቸው። ቲፒኤልኤፍ ራሴን ወደ ፉል ስኬል ጦርነት ላለማስገባት ተቆጥቤን ያለሁት የሚል መግለጫ አውጥቷል። ከመቀሌው ድሮን ጥቃት ማግስት በኋላ ዓለም አቀፉ ማህበረሰብም ይሄን ጉዳይ ትኩረት ሰጥቶት ማደራደር አለበት፣ እኛ ኮሚትድ ነን ለድርድር የሚል ነገር አንስቷል እና በፌዴራል መንግስቱ በኩል ግን የሚባል ነገር የለም። ስለ ድሮን ጥቃት መፈጸሙ የሚባል ነገር የለም። ግን ጥቃቶቹ መፈጸማቸው እየተረጋገጠ ነው እየመጣ ያለውና ይሄ ሁናቴ አንድ ወር ገደማ ከዘለቀ እስከ መቼ ይቀጥላል? ምንስ ነው የሚያመላክተው የሚለውን ጉዳይ እስኪ እንመልከት። አመሰግናለሁ መርሻ። እንግዲህ ድሮን ጥቃቱን በተመለከተ በሶስት ረድፍ ብናየውን ያነሳውን ነገር በሶስት እንትን ማየት እንችላለን። የመጀመሪያው ተደጋጋሚ የድሮን ጥቃቶች እየተካሄዱ ነው ያሉት። እነዚህ የድሮን ጥቃቶች ምንድን ናቸው? እኛ የለመድነው አንድ ጦርነት አለ፣ ከቲፒኤልኤፍ ጋር ሲካሄድ የነበረው ጦርነት። መንግስት ሰራዊት በዚህ ቦታ ይዛል፣ በዛ በኩል የቲፒኤልኤፍ ሚሊሻዎች ቦታ ይዛሉ። መነጣጠቅ፣ ከተማ መነጣጠቅ፣ መገፋፋት፣ ቆላ ተንቤን ማስገባት፣ እስከ ደብረ ብርሃን መምጣት፣ እንደዛ ትሬንድ ነው የተለመደው ነገር። አሁን ደግሞ እንደዚህ አይነት እንቅስቃሴ የሌሉት ድሮን ብቻ መጠነ ሰፊ ጥቃትን ይፈጽማል፣ ይቆማል። ከተወሰነ ጊዜ በኋላ ደግሞ ተመሳሳይ ጥቃቶች ይፈጠራሉ። ይህ ምንድን ነው ኢምፕሊኬሽኑ የሚለውን ነገር ነው አንዱ። ሁለተኛ የቲፒኤልኤፍ ማስፈራሪያ ነው በዚህ ውስጥ የምናየው ነገር ነው። ምን የሚል ማስፈራሪያ? በአንድ በኩል ወደ ፉል ስኬል ጦርነት እንገባለን፣ እኛ እኮ ሰላም ወዳድና በድርድር ነገሮችን መፍታት ይቻላል ብለን የምናስብ ኃይሎች ስለሆን ያን እየጠበቅ ነው እንጂ ካልሆነ ፉል ስኬል ጦርነት ውስጥ እንገባለን ተገደን የሚል ነገር አለ። ሬሌ ቲፒኤልኤፍ አሁን የሚለውን ዛቻ መፈጸም ይችላል ወይ? መፈጸም የሚችል ከሆነ እስከ መቼ ድረስ ነው የምታገሰው? በምን ደረጃ ለምንድነው ታገሰው የሚለውን ነገርም እናያለን ማለት ነው። በሶስተኝነት ደረጃ ስለ ድርድር ጉዳይ የተነሳ ነው ያለው። በዚህ በኩል ኬንያም ማለትንም አዲስ አበባም አልመጣንም። እኛ ይሄንን በእነሱ አባባል ጄኖሳይደር መንግስትን አስወግደን ኢትዮጵያኖችን ነጻ ማውጣት ነው። እስቀጥል ደግሞ የሀገረ ትግራይን የሚላሉ እሱን ይበላሉ፣ የፈለገ ነገር ነው የሚሉት፣ ያው እሱ ነው ይላሉ በአንድ በኩል። በሌላ በኩል ደግሞ ለመነጋገር በራችን ክፍት ነው። በእንደዚህ አይነት ሂደት ውስጥ ምንድን ነው የራሱ የሚያሳየው? ቲፒኤልኤፍ ኮንፊውዝድ ሆኗል ወይ ቲፒኤልኤፍ የማታለያ ስትራቴጂ የዲሴፕሽን የሚባለውን ነገር እንደዛ ስትራቴጂ ነው እየተጫወተ ያለው ወይ የምንለውን ነገርም ሌላ ይሄንን በመጠየቅ
ለምን ጊዜ መግዛት ጊዜ እየገዛ ነው ወይ ምሎንም ማየትም እንችላለን ማለት ነው። አይ ወደ ድርድር የሚገባ ደግሞ ከተባለ በኢንፎርማሊቲ ነው ድርድር የሚካሄደው። ሆነ አንዳንድ ወገኖች ባለፈ ቅዳሜ ዕለት ኦባሳንጆ ስታዩ ኦባሳንጆ ምክክር መዝጊያ ላይ ነው ወጡት። ኦባሳንጆ ሲስታዩ ድርድሩ ሊጀምር ነው፣ በቃ ኦባሳንጆ ወደ መቀሌ ሊሄዱ ነው ምናምን የሚል ነገር ሀሳብ አመጡ። ልክ ከዚህ በፊት መቀሌ ሲሄዱ በቃ ቲፒኤልኤፍ በአዲስ ሞዳሊቲ ሊደራደር ነው፣ አዲስ ድርድር ልካሄድ ነው ብሎ ስጮ የነበሩ ሰዎች አሁን መልሶ ያን ነገር እያመጡ ነው ያለው። ድርድር ይደረግ ከተባለ ራሱ በምን መንገድ ነው ድርድር መደረግ የሚችለው? ምንድን ነው ምን አይነት ድርድር ነው የሚደረገው የሚለውን ነገርም በየሶስት ፈርጅ ብናየው መልካም ይመስለኛል። እና ወደ ዋና ጥያቄ ክና ነጥቤ ልመለስ እስቲ። ይሄ ድሮን ጥቃት ባለፈ መቀሌ ተመታ፣ ከዛ በፊት እንደርታ ተመታ፣ ከዛ በፊት ጮው የምትባለው እቺ ከሻቢያ መሳሪያ ጭኖ መጡ ከባድ መሳሪያ ከባድ ጭነቶች የያዙ መኪናዎች ተመቱ። ማይጸበሬ አካባቢ ነበር እንደዚህ አይነት ነገር። አሁን ደግሞ በራያ ከሻቢያ ገሻቢያ ኤርትራና ኢትዮጵያ የሚዋሰኑ ድንበር አካባቢ ከተማ ድንበር አካባቢ ኢትዮጵያ ግዛት ሆኑ አካባቢ ላይ ጥቃት ተፈጸመ። ምንድነው ይሄ ነገር ኢምፕሊኬሽኑ? ምንድነው እየሆነ ያለው የሚለውን ነገሩ ነው ማየቱ ጠቃሚ ይመስለኝ ለኔ ማለት ነው። እንደሚመስለኝ ነገር ማለት ነው ኦሬዲ ጦርነት ውስጥ ያለ ነው። ጦርነት ግን ቅድም እንዳልኩት እኛ የለመድነው በክላሽ ተራራ መቀማማት ከተማ መቀማማት መገፋፋቱ ስለነበረ አሁን ሴንስ ላናረገው እንችላለን ብዙ ማለት ነው። ወይ ደግሞ የኛውን ቅድመ ጦርነት ነገር አድርጌ ልናየው እንችላለን። ነገር ግን አሁን በደንበኛ ጦርነት ውስጥ ነው ማለት እንችላለን። ጦርነት ታውጆብኛል ይላል፣ ግን ፉል ስኬል አልሆነም ነው ፖይንቱ እንጂ የጦርነት አውድ ውስጥ ነው የሚለው ብዙ ግልጽ የሆነ ይመስለኛል። ምክንያቱም ምንድነው ፉል ስኬሉ? የግድ መከላከያ እኮ የመታ እኮ ነው መምታት ያለበትን ነገር ማለት ነው። ፉል ስኬል እንግዲህ አንድ አካል እያጠቃ ከሆነ ወይም ሌላኛው አካል በሙሉ አቅሙ ሪስፖንድ ካላደረገ እንግዲህ ፉል ስኬል ጦርነት ነው ሊባል አይችልም እንግዲህ በሚሊተሪ ሳይንስ። ምክንያቱም አሁን የድሮን ጥቃቱም በሳምንት ልዩነት ምናምን ይፈጸማል እንጂ ምንም ፋይቲንግ ነው ሊባል አይችልም ፉል ስኬል። ይኸውልህ ፉል ስኬል ሳይሆን እንዲያው ጥሩ ቋንቋ ብናመጣለን በአንደኛው በኩል ግብረ መልስ የለም ነው ብንለው ጥሩ። ፉል ስኬል ያስባለው ግብረ መልስ የምንለው ነገር ግብረ መልስ ደግሞ እንግዲህ ጦርነቱ አሁን በምንድን ነው የሚካሄደው? አሁን ብዙ ጊዜ አይተህ ከሆነ በዓለም ላይ ማለት ነው የአየር ድብደባ ይደረጋል። በአየር ድብደባ እንትን ካሉ በኋላ በከባድ መሳሪያ መታሉ። ከዛ በኋላ እግረኛ ገብቶ እንትን ያደርጋል። አሁን የአየር ድብደባ ሲደረግ በዛኛው በኩል ካለ ማንሳት ነው ወይ አየሩ መከላከል ነው ካለ መከላከያም ካለ ማለት ነው። የድሮኑ ጉዳይ ማለት ከዚህ በፊት ከመንግስት የተሻለ ነገር ታጥቀናል ሲባል ነበረ። ተው ይሄ ነገር ጠላ ጠጥቶ የሚወራ ወሬ ሊሆን ይችላል፣ ዝም ብሎ በሞቅታ የወጣ ነገር ሊሆን ይችላል ብለን ተናግረን እናውቃለን። እኛ ማን ጅራለን ቤት የሚባለው ከመንግስት በተሻለ ሁኔታ አይደለም መሻል ተመጣጣኝ ከሆነ መንግስት በድሮን ሲመታ ጸረ ድሮን አንተ ማውረድ ነው እንግዲህ ይሄ ነው ጦርነቱ። ወይ ደግሞ አጸፋውንም አንተ በድሮን መውሰድ ነው። ይሄ የመጀመሪያ ደረጃውን ጦርነት ተመጣጣኙ የአየር ኃይሉን ጦርነት የሚያደርጉ ከሆነ ማለት ነው። ያም ማድረግ ያልቻለው ቲፒኤልኤፍ በዚህ ደረጃ ላይ አይደለም። መንግስት ደግሞ እነሱ በፈለጉት እነሱ በሚቀዱ ቦይ መዋጋት አይፈልግም። ለምን ይፈልጋል? እሱ በፈልጎን ኃይል ፈልጎ ሳይት እየለየ እርምጃ እየወሰደ ጠላትን ማዳከም እየቻለ እነሱ በሚፈልጉ ትግረኛ መዋጋት አሁን ፕላኑ ላይ ሆን ይችላል፣ ፍላጎቱ ላይ ሆን ይችላል። ከዛ አንጻር ነው እንጂ ጦርነቱ እየተከናወነ ነው ያለው ማለት ነው። ኦኬ አይ መልስ ስላልሰጠን እኛ ሰላም ፈላጊ ነን የሚል ነገርም ተነስተዋል። መልስ ስላልሰጡ ሰላም ፈላጊ ማለሙ መጀመሪያ ጦርን ግንባር ድረስ ማምጣት ይሄ ሰላም ፈላጊነት ምልክት ነው ወይ? የሻቢያን ያረጀ ታንክን ግንባር ድረስ ማምጣት እሱ ሰላም ፈላጊነት ነው ወይ? ኢትዮጵያን ይወጋለን የሚሉት ማንኛውንም ኃይሎችን አደራጅተ አብራስ ተባብረ እንዋጋለን ብሎ መዛት እሱ ሰላም ፈላጊነት ነው ወይ? ለምን መንግስት ያጠቃናል እኛ ሰላም ስለምንፈልግ ይሄን ነገር እሱ በፈለገው መንገድ ላለማስኬድ እንትን ብለናል የሚል ነገር ስለሚያነሱ ማለት ነው። የነሱ ሙከራ የነሱ እንቅስቃሴ እሱ ጦርነት አይባልም ወይ? ያደረጉት ሙከራና እንቅስቃሴ ማለት ነው።
መሳሪያ ማስጠጋት ብለው አንዳንድ ትኮሳዎችን ማድረግ ብለው እሱ አይባልም ወይ? ፕሮቮኪንጉ በምንድን ነው የሚወሰደው? እሱ የሚል ነገር ነው። እነሱ የሰላም ፍላጎት ነው ያለ ነው እኛ መልስ ስላልሰጠን ነው እንጂ ጦርነት ውስጥ ያለ ነው የሚለውን ነገር መጀመሪያ ጦርነቱ እንዲደረግ እንቅስቃሴ ያደረገውና የነካካው ማን ነው የሚለውን ነገር መታየት መቻል አለበት ይመስለኛል። ሌላ እንግዲህ እስከ መቼ ድረስ በዚህ የሚቀጥለው የሚለው ነገር ወሳኝ ነገር ነው የሚሆነው። መንግስት አስፈላጊ ነው ብሎ ያመነበትን ቦታዎችን ሁሉ እየመታ ነው ያለው፣ ኢንክሉዲንግ መቀሌም ማለት ነው። ይሄ ነገር ደግሞ ተጠናክሮም ሊቀጥልም ይችላል። እስከ መቼ ነው በእንደዚህ አይነት ሂደት የሚቀጥለው? ይሄ ምንድን ነው የሚያመጣው ውጤት? እንዳለው ቲፒኤልኤፍ እንዳው በጣም የደበቀ ኃይልና የሚችልበት ነገር ኖሮት ገንፍሎ በቃ ከዚህ በላይ ትግስት አናቴ ላይ ወጥቷልና እጄ ላሳየው ብሎ መጥቶ ውጊያ ይመጣል ወይስ መንግስት የሚያደርገው ነገር አስገድዶት እባካችሁ ገላግሉን እንነጋገር ትተን ወደ ወጣን ንግግር እንመለስ የሚል ነገር ነው ይዞ የሚመጣው? ወይስ ቲፒኤልኤፍ ሰሞኑን ጨርሰናል እንዳለው አይነት ጥምረት ሌሎች አብሮ የሚጣመሩት ኃይሎች አሳይመንቶቹን ስላልጨረሰ አሳይመንቱን ጨርሶ መሬት አንቀጥቅጡን ጥቃት ይጀምራል ወይ? አናውቅም። ግን ለእኔ ሊመስለኝ የሚችለው ነገር ምንድን ነው? ቲፒኤልኤፍ ሊትራሊ ግራ መጋባቱን ነው የምታየው ነገር። ግራ መጋባት ማለት ምንድን ነው? የሆነ ነገር ሞክራሉ አለ፣ ሌላ ግምት ያዘ፣ እነ ፋኖ እንዲህ ያደርጋሉ፣ እነ ኦሮሞ ነጻነት እንደዚህ ያደርጋሉ፣ ስለዚህ ይሄንን ተንተርሼ በቀላሉ የፈለግኩትን ነገር ማድረግ ይችላለሁ የሚል ካልኩሌሽን እና የሆነ ህልም ውስጥ ገብቶ ነበር፣ ቅዠት ውስጥ ገብቶ ነበር ወደዚህ ድረስ መጣው። ሲያስበው ግን ያ ነገር ባሰበ እቅድ የሄደለት አይመስለኝም። አሁን ቀጥሎ እንዲያው ማንም ሙትና መንግስት ተጠናክሮ ያስጠጋቸውን ጦሮችን በሰማይም በምድርም ቢያናውጦ ምንድነው ሊፈጠር የሚችለው? የቲፒኤልኤፍ ጉዳይ እንግዲህ ከሰማይ መጣበትን ጥቃት ምንም መቋቋም እንዳልቻለ ግልጽ ሆኗል። አሁን አንዳንድ ራሳቸው በሚገልጹት አንቶኖቭ ሁሉ መጥቶናል ሲሉ አልነበረም? ይህ ማለት አየር ማቋሚያቸውም ጥያቄ ውስጥ ገብተዋል ወይ በእጃቸው አልቀረም ወይ እሱ የሚለው ነገርም ጥያቄ ነው ያለው ነገር ማለት ነው። እሱን እንኳን መጠቀም የሚችሉበት ደረጃ ላይ የሆነው አይደለም ያላችሁ። ስለዚህ እኔ በጣም ትልቅ ችግርና ስጋትና ድንበራ ውስጥ ያለ ይመስለኛል። ድርድርን በተመለከተ ለኔ ሁሌም እንደምለው በምንም አይን መንገድ ከዚህ በኋላ ቲፒኤልኤፍ ተገዶ እንኳን አይ ወደ ንግግር በቃ መመለስ አለብኝ ካለ የምትመለሰው ፕሪቶሪያ ነው። ከፕሪቶሪያ ውጭ ምንም አዲስ ንግግር የለም። ዋንስ ከፕሪቶሪያ ውጭ አዲስ ንግግር ግን ከተጀመረ ነገር አለሙ እንደተበላሸ ነው መረዳት ያለብን ነገር ማለት ነው። የሚሆነው ነገር ምንድነው? ወደ ፕሪቶሪያ ትመለስና ፕሪቶሪያ ውስጥ ጎደለኝ ሳይሆን ቀርቷል የሚባለው ነገር እዛ ውስጥ ማንሳት ነው። ግን ፕሪቶሪያ ስትመለስ ራሱ የፕሪቶሪያ የመጀመሪያ ገመድ አንገት ላይ የሚጠብቅ የትጥቁ ጉዳይ ነው ማለት ነው። ኢቨን ወደ ፕሪቶሪያ መመለስ እንኳን ቢስማሙ የመጀመሪያ ያለውን ቅደም ሁኔታ መሳካት ያለበት የሚሆነው ነገር ትጥቁ መፍታቱ ጉዳይ ነው። ይህም ባልሆነበት ሁኔታ ከዚህ በኋላ ከቲፒኤልኤፍ ጋር አዲስ ድርድር አዲስ ንግግር ወይ በዛንዚባር ነው ወይ በበርሊን የሚደረገው ድርድር ንግግር ይኖራል ብዬ አልጠብቀውም ነገር ማለት ነው። ወይ መጠፋፋት ካልሆነ በስተቀር ማለት ነው። እሱን ነው እንግዲህ ያለው ነገር ማለት ነው። መልካም፣ ወደ ሁለተኛ ጉዳያችን ለፍ በዚሁ ካለን ሰዓት አንጻር ሁለተኛ ጉዳያችን እንግዲህ ሱዳን ውስጥ እየተካሄደ ያለ ሁለቱ ጀነራሎች ጦርነት ከኢትዮጵያ ጋር ከጊዜ ወደ ጊዜ እየተያዘ ነው የመጣው። በተለይም ደግሞ ከፈጥኖ ደራሽ ኃይሉ እንቅስቃሴ ጋር በተገናኘ የኢትዮጵያ መንግስት ስሙ ይነሳል በተደጋጋሚ። የሱዳን ጦርም መነሻውን ኢትዮጵያ ያደረገ የድሮን ጥቃት በተደጋጋሚ ተፈጸመብኝ ይላል። ትናንት የሰማነውም ከቤኒሻንጉል ጉሙዝ አካባቢ ኩምሩክ አካባቢ በተደጋጋሚ ውጊያ የሚያካሄዱበት ሁለቱ ጀነራሎች ከኢትዮጵያ የተነሳ ድሮን መተን ጥለናል የሚል ነገር አውጥተዋል። ይሄ ዘገባ በተለያዩ ዓለም አቀፍ ሚዲያዎች እንግዲህ የድሮኑ ራሱ ቱርክ ሰራሽ ነው እየተባለ ባለበት ሁኔታ የቱርኩ አናዶሉ ኤጀንሲም እንደዚሁ ሆኖ ጉዳይ ይዞት ወጥቶ ተመልክተናል። እና አማን ይህን ጉዳይ እንግዲህ በአንዳንድ ባለስልጣናት ሲናገሩ ሲጽፉም ያለው የኢትዮጵያ ጉዳይ በቀጥታ ከኢትዮጵያ ጋር የሱዳን ጉዳይ በቀጥታ ከኢትዮጵያ ጋር የተገናኘ ጉዳይ ነው በሚል እና ከወራት በፊት 2-3 ወር የሆነዋል ይመስለኛል የብሔራዊ ደህንነት ወይም ደግሞ የምክር ቤት ተሰብስበው አንዱ ከግምገማቸው መካከል የሱዳን ጦርነት ከኢትዮጵያ ጋር ያለውን
ግንኙነትና ያለውን አንድምታ የሚመለከት ነውና ከኢትዮጵያ ተነሱ የሚባሉ የድሮን ጥቃቶች ብቻ አይደለም ድሮኖቹ ደግሞ ተመተው መውደቃቸው ከአንድም ሁለትም ነው እየሰማን ያለ ነውና እንዴት ታየዋለህ? ጥሩ በሁለት ከፍለን ነው። አንደኛ ኢትዮጵያ ምንድነው ፍላጎቷ አሁን ሱዳን ውስጥ ባለው ነገር ያ ፍላጎቷ ደግሞ አግባብ ያለው የኢትዮጵያን ብሔራዊ ጥቅም ለሚያስከብር ፍላጎት ነው ወይስ ተራ ምንም የኢትዮጵያ ብሔራዊ ጥቅም የሌለባት አንዳንዶቹ እንደሚሉ ለሆነ ሀገር ተላላኪ ለመሆን የሚደረገው እንቅስቃሴ ነው ወይ የሚል አንድ የምናየው ነገር ማለት ነው። እሱን ካየን በኋላ የድሮኑን ጉዳይ እናነሳለን። ድሮን ከኢትዮጵያ ተነስቶ ጥቃት ሊፈጽም ወደ ሱዳን ቀጠና ሲገባ ኩምሩ ከሚባለው አካባቢ ላይ ተመቶ ወድቋል ወይ ጥያለው የሚል ይህንን ክስ የሚያቀርበው የአልቡራን ኃይል ነው። ይህም በተመለከተ ምንድን ነው ያለው ነገር? ከኢትዮጵያ የተነሳ ድሮን አለ፣ ለምን ተነሳ? ድሮን ደግሞ ያው ጦር መሳሪያ ነው፣ ሊወድቅ ይችላል እኮ ኖርማል፣ ምንም ችግር የለውም። ተመቶ ይወድቃል፣ ብዙ ድሮኖች ይወድቃሉ። እሱ መውደቁ ምንድን ነው የሚለውን ነገር ከዛ እናያለን ማለት ነው። ግን በጣም ጠቃሚ ነገር የሚሆነው የትኛው መሰለ? አሁን አንዳንድ ሰዎች በጣም ያስቁኛል። እኔ በቃ አንዳንዴ አትታወር፣ በሆነ ፍላጎት አትጋረድ። ከተጋረድክ ምንም የሚታይ ነገር የለም። ኢትዮጵያ እንዴት ሱዳን ጋር ሄዳ እንደዚህ ለፈጥኖ ደራሹ ብላ እንደዚህ ታረጋለች? ይሄ ለዩኤ አሽከርነት ነው ምናምን ምን ነገር ነው የሚያነሳው አንዳንድ ሰዎች። እሱ ይሄን የሚያነሳው ምክንያቱ ለምንድን ነው? የሚደረገውን ነገር እንትን ከማለት ሳይሆን እኔ የሚፈልገውን ፍላጎቴን ማሳካት እንዲችል ኢትዮጵያ ይህንን ጉዳይ ቁማ ማየት አለባት የሚል ሀሳብ ስላላቸው ነው። እስቲ አንድ ነገር ላንሳለን። ሁል ጊዜ ሱዳን ውስጥ የሆነ ችግር ሲፈጠር አንደኛው ቡድን ከግብጽ ጋራ ነው ፕሮም ቢሆነው፣ አንደኛው ቡድን ደግሞ ከኢትዮጵያ ጋር ነው ፕሮም ቢሆነው። ይህንን ነገር ስታረግ ኢትዮጵያ ለምንድን ነው የምታደርገው ሚሊዮን ነገር ማሰብ ነው ያለብን። አሁን ፈጥሮ ደራሹን እና ወይ ደግሞ ለዩኤ ተላላኪ ለመሆን ብሎ አንዳንዶቹ እንደሚቃዡት ነው ወይስ እዛ ጋር የሆነ የኢትዮጵያ ብሔራዊ ጥቅም አለ የሚለውን ነገር ነው ማየት ያለብን። ሉክ ጀነራል አልቡራን የሱዳን ማዕከላዊ ሱዳን አካባቢ ከወጡት ሊቃን ውስጥ ከና አልበሽር አካባቢ ከተፈጠሩ ሊቃን ውስጥ አንዱ ነው። እነዚህ ሱዳን ማዕከላዊ ሱዳን አካባቢ ያሉት ሊቃኖች ደግሞ በአብዛኛው ከግብጽ ጋራ ቀኝ እጆች ናቸው፣ የግብጽ ቀኝ እጅ ናቸው። እነዚህ ሊቃን ሁለት ጥያቄ አላቸው በኢትዮጵያ ላይ። አንደኛ የመሬት ጥያቄ አላቸው። አልፈሻግ የሚባለው አሁን መሬታችንን ወሮ ያዙት እነዚህ ሰዎች ናቸው። ሁለተኛ በአባይን በተመለከተ ሁሉ ጊዜም ቢሆን የግብጽን ሐሳብ የሚያራምዱ ኃይሎች ናቸው። ወደ እነዚህ ወደ ጀነራል አምዳን ዳጋሎ ደግሞ ስንመጣ ራሳቸው የጠረፍ የፕሪፌሪያል ፎርስ ናቸው። ሁለተኛ ከግብጽ ጋር ያላቸው ቁርኝት የለም፣ ተላላኪነት መንፈስ የላቸውም። ሶስተኛ ኤክስትሪሚስት የሆነ ኢስላሚክ ሴንቲመንትም የላቸው። አራተኛ በናይል ላይ የግብጽ አሽከር ሆኖ ሊወዛወዙ የሚፈልጉ የኢትዮጵያን ተስፋፊ መሬት የሚፈልጉ ኃይሎች አይደሉም እነዚህ ኃይሎች። ስለዚህ ከነዛ ጥቅም አንጻር ኢትዮጵያ ሁሉ ጊዜ ጽድቅ አይደለም፣ መሬት ላይ ነው፣ ፖለቲካ ነው። ጎረቤት ጋር የሆነ ነገር ሲፈጠር የራስህን ጥቅም ለማስከበር የምትሄድበት ርቀት ይኖራል። እና አልበሽር እኮ ለምንድን ነው በዛ ደረጃ ደርግ መንግስትን በዛ ደረጃ ወቅቶ ደርግ መንግስት ጨቋን ጨፍጫፊም ሊሆንልን ይችላል። ነገር ግን በኢትዮጵያ ብሔራዊ ጥቅም ላይ ከሱዳን ጋር በገባው ብሔራዊ ጥቅም ላይ ምንም አይነት የብሔራዊ ጥቅም ላይ ሲደራደር የሚታወቅ ኃይል አይደለም። ነገር ግን ለምንድን ነው እና አልበሽር በዛ ደረጃ ሻዕቢያና ወያኔን አግዞ ደግፎ ጭራሽ አንዱ ባለፈ ሲናገር ነበር። አንድ ጀነራል ሞቷል። አሁን የሱዳን ጀነራል የኛ ታንክ ነው እንደሄዶ እንዲ ሀገር እንዲቆጣጠር ያደረግነው እስከዚህ ድረስ መጨረሻ ላይም እንዳሸነፍናችሁ ነገርናችሁ። ለተስፋዬ ወልደ ስላሴ እስር ቤት ውስጥ ሲያገኘው ያ ጀነራል የሱዳን ጀነራል አሸነፍናችሁ ነው ያለው። ይሄ ነው ያለው ነገር ማለት ነው። የኢትዮጵያ ብሔራዊ ጥቅም ሲባል አንተም እዛ ሄደህ በዚሁ ልክ
ኢትዮጵያን ብሔራዊ ጥቅም ለማስከበር ነው የሱዳን ብሔራዊ ጥቅም ለማስከበር እነ ወያኔን እነ ሻቢያን በዚህ ደረጃ አምጥቶ ኢትዮጵያን ያለ ባህር በር ያስቀሩበት ኢትዮጵያን ስለ ኢትዮጵያ ጥቅም የማይቆም ሁኔታ የፈጠሩበት ሁኔታ ያን ሁሉ ነገር ያደረጉ ለራሳቸው ብሔራዊ ጥቅም ሲባሉ እኛም ብሔራዊ ጥቅም አለንና ለዚህ ሲባል ማንኛውንም መስዋዕትነት ገብተን እንከፍላለን ማለት ነው። ይሄ ነው ፋክቱ ማለት ነው። በሁለቱ ኃይሎች በኩል ያለው ነገር ላይ የምንገባበት ምክንያት ይሄ ደግሞ ዛሬ ተጀመረ ያለን በንጉሱ ዘመንም ማየት ትችላለህ፣ በደርግ ዘመንም ማየት ትችላለህ ምን አይነት ነገር እንደነበረ ማለት ነው። በዛ ውስጥ እንዴት አድርጎ ኢትዮጵያን ብሔራዊ ጥቅም እንትን ለማለት የተካሄደበት መንገድ ማለት ነው። ይሄ ከሆነ እንግዲህ ፋክቱ አሁን ትልቁ ነገር በተደጋጋሚ ያነሳለው ኩምሩክ የምትባለው የሱዳኑ የኢትዮጵያ ድንበር አካባቢ ላይ ያለችው የሱዳን ግዛት በጣም ወሳኝና ገዢ መሬት ነች። እሷ ቦታ በአልቡራን መያዝ ማለት ለግብፅ ትልቅ የድል ነው። በዛው ልክ ደግሞ ያቺን ቦታ በእነዚህ ፈጥኖ ደራሾች ለግብፅ ተላላኪ ባልሆነ ኃይል መያዙ ደግሞ ለእኛ ኢትዮጵያኖች ደግሞ ትልቅ ድል ነው። ለምን ግድቡን በተመለከተ የመደራደር አቅም ይጨምርልናል፣ እነሱ ደግሞ መደራደር አቅማቸውን ያጣሉ። ይሄ ነው። ይህም ቦታ ዲፌንድ ማድረግ በደንብ አድርገን ገለባብጠን ካየን ማለት ነው ኢትዮጵያዊ ራሱ እዚህ ቦታ እሱ የሚፈልጉ አካል ያን ቦታ እንዲይዝ መስዋዕትነት ቢከፍል ራሱ ጽድቅ ነው ብዬ ነው የማስበው። ለምን እንደ ሀገር ካሰብ ነው እንደሆነ እኔ ነኝ 4 ኪሎ መጣው እኔ ካልመጣው ነው እንደብሎ እንደሚታሰብ ከሆነ አይገባ አንረዳውም። ይሄን ነገርም እንደዛ አድርገንም አናየው። ምን ያገባኝ ግድቡንም ቢያፈርሱ ልናስብ እንችላለን። ከፍ አድርገን ግን አገር ቀጣይ ነች፣ ትውልድ ይቀጥላል። ትውልድ ሲቀጥል ደግሞ ሱዳን እንኳን ለሁለት መከፈሉ ምን አይነት እፎይታ ነው ፈጠረልን? ሱዳን መፈጠራቸው አሁንም እኮ እንዳው በለስ ቀንቶን የሆነ ቢሸረፍ እኮ ለእኛ ድል እየሆነ ነው የሚሄደው። እያነሱ ነው የሚሄዱት፣ ተጽዕኖ ፈጣሪነታቸው እያነሱ፣ እኛ በደንብ አድርገን ኢንፍሉዌንስ የማድረግ አቅማችን እየጨመረ ነው የሚሄደው። ይሄን ነው መታሰብ ያለበት ነገር ማለት ነው። ለምን የሚያገናኘን ጥቅም እስካለ ድረስ። ለዚህ ሲባል እንግዲህ አሁን ድሮኑ ልምጣልኝ። ይሄንን ጭብጥ ትይዝና ድሮን ከኢትዮጵያ ተነስቶ መጥቷል። ምን ችግር አለው? አርሚ 70 ሱዳን ተነስቶ ይመታን ይልን በሚችለው ነገር ማለት ነው። ይሄ በአደባባይ እያየ ነው። እንበር ተጋዳ ላይ ያለ እዛው ነው አይደል ወደዚህ የሚጨፍረው፣ ከዛው ነው አይደል ወደዚህ የሚመጣው። ስለዚህ እዚሁ ከዚሁ ነው ሄዶ ያኛው ቢመጣ ምን ችግር አለው? ከእንትን አንጻር ካየ ማለት ነው ምንም ችግር የለውም። ግን ትልቁ ስዕል ግን ቅድም ያለው ስዕል ነው። የኛ ብሔራዊ ጥቅም በምን ደረጃ ነው በዚህ ሂደት ውስጥ የሚከበረው በምን ደረጃ ነው የሚለውን ነገር በማየት ነው እንጂ የትላንትናንም ታሪካቸውን ካመጣ ራሳቸው በአፋቸው በተናገሩ የኛ በመቶ የሚቆጠሩ ታንኮቻችን ናቸው ወደ አዲስ አበባ እንዲቆጣጠሩ ያደረግነው። እንደዛ ነበር ሲያረጉብን የነበሩ እነሱ። ሰው የኛ ብናረጉ ይሄን ነገር ምኑ ላይ ነው ኃጢአትነቱ የሚል ነገር ነው አንዱ። ሁለተኛ ድሮን መሳሪያ ነው። ድሮኖች ሲወድቁ አይተናል። እንትን ላይ ምንድነው ስሙ የራሽያና የዩክሬን ጦርነቶች ላይ ይወድቃል እኮ ድሮን ምንም ነገር ይዳ ምንም ማለት አይደለም ይወድቃል። ስለዚህ ተመቶ ወድቆ ሊሆን ይችላል። ይሄን ከዛ አንጻር ነው መታየት ያለበት። ምንም ቢግ ዲል አይመስለኝም። እኛ ምን ጥላለን እነሱ ይጥላሉ ዋናው ነገር ማለት ነው። እሱ ብዙም ጉዳይ ሊሆን የሚገባ አይመስለኝም ማለት ነው። ግን ምንድነው የሱዳን ጦርነት ውስጥ አሁን ብዙ ወገኖች ኢንተረስት አላቸው። እንደዚህ አይነት ኢንተረስቶች ለምሳሌ ሳውዲ አረቢያ፣ ግብጽ፣ የራሳቸው ኢንተረስት የሚያስተጋቡበት ነው። ከመርህ ደረጃ አይደለም ጎረቤት ባትሆን እንኳን የአንተን ኢንተረስት እነ ኤኢ እነ ሳውዲ አረቢያ ፋይት የሚያደርጉ ሱዳን ላይ ዞሮ የቀጠናውን የበላይነት ወይም ደግሞ ሱዳን ላይ ያላቸው ኢንተረስት ለማስፈጸም ነው እና በመርህ ደረጃ እንዳልከው ልክ ነው። ግን ደግሞ ምን ስጋት አለ? ኢትዮጵያ ውስጥ እንደ አይነት አለመረጋጋቶች እያሉ ሌላ የውጭ ፕሬዠር የሚያመጣ ፕላስ ደግሞ እና አሜሪካም ጦርነቱ እንዲቆም ነው የሚፈልጉት ጫና ሊያመጣ ይችላል እና ይሄንን ስትራቴጂካሊ በአግባቡ ማየት ያስፈልጋል። እንደው በቀጥታ ዘውሎ መግባት አይደለም የሚያዋጣው የሚሉ ሀሳቦች የሚነሳሉ። ባጭሩ እሱ እንዴት ያለ አክቹአሊ ዘው ተብሎ እኮ አይደለም። አሁን እናንተ እንደ የኢትዮጵያዊ ወግና አውራ ብለን ነው እንጂ ዘው ተብሎም በዚህ በኩል የኢትዮጵያ ሰራዊት ሰልፍ ይዞ ምናምን ነገር ሱዳን ውጊያ ሄደበት ሁኔታ የለም። እሱም ብቻ አይደለም የኢትዮጵያ መንግስትም ኦፊሻሊ ወጥቶ ሚዲያ ላይ የአልቡራንን አሳየዋለን እናጠፋለን ስልም አልሰማንም።
እንዳው ዘው ብሎ ካልከኝ እነዛ ናቸው ዘው እያሉ ያሉት ማለት ነው። የኛ ጥበብ በተሞላበት ነው። ግን ጥበብ በተሞላበት ግን የምታረገው ስለ ዩኤኢ፣ ስለ ሳውዲ፣ ስለ ግብጽ ሁሉም ለጥቅማቸው ነው መጡት። እኛም ለጥቅማችን ነው እዛ ያለ ነው። በቀላሉ እኮ ነው አሁን ቅድም የዘረዘርኩልን ያክል የሱ ደግሞ በለጠ ደግሞ አንድ ውጭ ጉዳይ ሚኒስቴር ውስጥ ደግሞ ያለ የስራው የሆነ ከቀን ወደ ቀን ዶሴ ይዞ እያየ እያቋጠረ እንትን የሚለው ሰው ደግሞ በደንብ አድርጎ ለግሬ ይችላል። ገብቶሃል አይደል? ምንድን ነው እዛ ጋር የምናገኘው? ምንድን ነው የምናጣው? ዝም ብለን እዚህ ሀገራችን ድንበራችን ከለ በቃ እናንተ ጨርሱ አገባንም ብለን ቁጭ ብንል ምን ልናጣ እንችላለን? ኢንተርናል ጉዳይ ነው። ኢንተርናል ጉዳይ ባይዘው አንዳንዴ ቅድም ያነሳውልኝ ነገር አለ እኮ ያኔ ስፔን ላይ እንዳቋቋምን ስፔን ላይ ቀደም ብሎ ወይ አልበሽርን ቢያጠፋ ቢሆን ኖሮ ምናልባት ቲፒኤልኤፍ እና ወያኔም በዚህ ደረጃ አሸናፊ ሆኖ ሻዕቢያ ኤርትራ ማትገነጠልም ኢትዮጵያም ያሉ መከራ 7 ዓመት አመጡም ነበር። ስለዚህ ውጪ ያለው የሚያግዝብህ ካለ አይ ቁሜ እዚሁ እሱ ከሚያግዘው ጋር ጫወታለሁ። እሱ የሞኝ ዘመን ጫወታ ነው። ከዚህ በፊት ብያለሁ። አጋዡ ጋር ነው አንተ በጋዡን መፈተን መቻል አለብህ። ያኔ ነው እጅ መሰብሰብ የሚችለው እንጂ እሱ የላከውን ነገር እዚህ ጋር ብቻ ዝም ብለህ ከሱ ጋር የምትሯሯጥ ነገር ከሆነ መጨረሻ ላይ ያሸንፋል። ላኪን አንተ መፈተን መቻል አለብህ። ሲፈተን ይቆማል። እሱ ሲፈተን እጁን ይሰበስባል። እሱ ግድ ስለሆነ ማለት ነው። ያን ነው መደረግ ያለበት እንጂ ልክ ሱዳን ደርግ በተሸወደበት መንገድ የነሱን ተላላኪ ቀጥታ እዚህ ጋር ከነሱ ጋር ተራራ ተናጥቀ መጨረሻ ላይ ምን እንደሚሆን ይታወቃል ማለት ነው። ከዛ አንጻር ነው የሚታይ። መልካም ወደ ሶስተኛ ጉዳያችን አልፋለን። ወደ ቤተሰቦቻችን በዚሁ ሶስተኛ ጉዳያችን እንግዲህ ከሰሞኑ ቀይ ባህር ላይ መርከቦች እየታገቱ ነው። በሶማሊያ ባህር ጠረፍ ላይ የታገተችው ነዳጅ ጫኝ መርከብ ሳትለቀቅ አሁን ደግሞ የኤርትራ ባለቤትነት አላት የተባለች ነዳጅ ጫኝ መርከብ በኢራን የተሰራች የተባለች መታገቷ ተሰምቷል። እንግዲህ ቀይ ባህር ላይ ከአሜሪካና ከኢራን እንደዚሁም ደግሞ ከእስራኤልና ከኢራን ጦርነት ጋር በተገናኘ ብዙ አይነት የቀጠናዊ ፍላጎት መለዋወጦች እየተወስተዋሉ ነው። ከዚሁ ጋር በተገናኘ የእስራኤሉ የስለላ ድርጅት ሞሳድ ከሰሞኑ ሞሳድ ኮመንተሪ የተባለ ከሞሳድ ጋር ግንኙነት አለው አንድ መረጃ የሚያሰራጭ አካል ኤርትራ በቀጠናው የጸረ እስራኤል እንቅስቃሴ ወይም ደግሞ እስላሚክ ሞመንቶችን ትደግፋለች የሚል ክስ አቅርቧል። ከዚህ ጋር ሲገናኛሉ የሚለውን ጉዳይ እስኪ እንመልከት። አማኔ ጉዳይ ባጭ መልካም። እንግዲህ ምንድነው የሆነው ነገር? የኤርትራ ነዳጅ ጫኝ መርከብ ኤርትራን ባንዲራ የምታውለበልብ እንግዲህ በባህር ላይ ወንበዴዎች ነው የተያዘችው። እንግዲህ እነዚህ ባህር ላይ ወንበዴዎች እንዲሁ በራሳቸው የተደራጁ ወንበዴዎች ናቸው ወይ? አንድ ሁለተኛ የአልቃይዳ ክንፍ ናቸው ወይ የሚል ነገር እንግዲህ የተገለጸ ነገር የለም። ግን በባህር ላይ ወንበዴዎች በታጠቁ ባህር ላይ ወንበዴዎች መያዟን ነው የሚገልጸው። አሁን ይህቺ መርከብ ስትያዝ እቺ መርከብ ራሷ ኢራን ሰራሽ ነች፣ ተከልክላለች። እንዴት ስራ ላይ መጣች የሚል ነገር ተያይዞ እንደመጣ አንዳንድ ምንጮች እየገለጹ ነው ያሉት። አሁን እሱ ነው እንግዲህ ጭብጥ የሚሆነው። ሰሞኑን ደግሞ ሞሳድ ኮመንታተር የሚባል ገጽ ኤርትራን ከሶታል። ከምን ጋር ነው ከሰሰው? ሱዳን ውስጥ ካለው ይሄ አሜሪካ ሽብርተኛ ብሎ ከፈረጀው ሙስሊም ብራዘርሱ ታጣቂዎች ጋር ግንኙነት ያላቸውን ታጣቂዎችን ታሰለጥናለች። አንድ በዛ ተከሰሰች ማለት ነው። ከአሸባሪ ጋር ግንኙነት አላት የሚል ነገር ነው። ሁለተኛ ሱዳን ውስጥ የሚደረገው ነገር እንዲያባራ አትፈልግም ኤርትራ። እሷ ደግሞ ፈጽሞ ተጽዕኖ ፈጣሪ መሆን ትፈልጋለች። ኢቨን ጦርነቱ ቢቆም ራሱ ሌሎችን አንጃዎች እየፈለፈለች ነው። ሌላ ደግሞ የሚታገል ደግሞ ኃይል እየተፈጠረ ነው ያለው የሚል ክስ ተነስቶባታል። ሌላ ከዚሁ ከእስላሚስት ኃይሎች ጋር በተያያዘ ከኢራን ጋር ኤርትራ ኮምፕሊትሊ ከዚህ ከእስራኤል ጋር የነበራትን ግንኙነትን ገሸሽ አድርጋ ወደ ኢራን ጠቀላ ገብታለች የሚልም ክስ አለ ማለት ነው። አሁን ይሄ ባለበት ሁኔታ የነዳጇ መኪና የነዳጅ ቦት ውስጥ የኢራን ነው፣ እንዴት ከየት መጣች የሚል ጥያቄ ተፈጠረ ማለት ነው። ይሄ አንድ ነው። ሁለተኛ አልቡራን አሁን ዓለም አቀፉ ማህበረሰብ ማዕቀብ ልጥልበት ነው። አሁን የነ ኤርትራን
የነ ሳውዲን የነ አልቡራን ጎራ እየተፈተረ ያለ ይመስላል ማለት ነው። ምናልባት ከኢራን ጋር አላቸው በሚል ጥርጣሬ ይመስለኛል ግን አላቸው በሚል ጥርጣሬ ማለት። በሌላ በኩል ደግሞ አሜሪካ ከኢትዮጵያ ጋር ወታደራዊ ስምምነት ታደርጋለች። ለኤርትራ ማዕቀብ አነሳሉ ተብሎ ነበረም ዋሽንግተን ሆኖ ቀርቷል። እነዚህ ነገሮችን ቀጣጥለ ስታያቸው ቀጠናው አካባቢ ሰላም እንዲመጣና መረጋጋት እንዲመጣ ኤርትራ እንዲኮሰምን የኤርትራ መንግስት አንዱ አሸባሪ ተባባሪ አይነት ነገር ተደርጎ የመወሰድ አዝማሚያዎች እየተፈጠሩ ነው ያሉት። ይሄ ከተፈጠረ ታዲያ ምንድነው የሚመጣው? ድሮም ከዓለም ተገልሏል። አሁን ደግሞ የባሰ እንዲገለል ሁኔታዎችን ያመቻቻል። አንድ እሱ ነው ሊፈጠር የሚችለው። ሁለተኛ ኢትዮጵያ በባህር በር ጋር ተያይዞ ምክክሩ ላይ የኢትዮጵያ ድንበር ቀይ ባህሪውን የሚለው በህገ መንግስት ላይ ይግባ የሚል ነገር አግኝቷል። እሱ ነገር ይሄ ዝም ብሎ አይደለም። አንድ ይሄንን ትርክትን ካስቀመጥኩ በኋላ ትውልዱን አይምሮን ካስተካከልክ ልክ ከዚህ በፊት 27 ዓመት ቀይ ባህር የሚባል ነገር ስታነሳ የኢህአዴግ ካድሬዎች መልስ ብቻ አይደለም በጣም ይበሳጩና ኦኔ ሰውነታቸው ተንቀጥቅጦ ምናን ወደ ስድብ እንዲገቡ ነው የሚያደርገው። ይሄ እንትኑ ነበረ ነው በወቅቱ የነበረ ፖለቲካ ዶክትሪኔሽን እሱን ነበር። አሁን ግን የዛ ሪቨርስ የሆነው ቀይ ባህር ያንተ ድንበር ነው፣ ያንተ ድንበር መጨረሻው ቀይ ባህር ነው የሚለው ትውልዱ ውስጥ እንዲሰርጽ እየመጣ ነው ያለው። ይሄ ሎንግረን ምን ሊፈጥር እንደሚችል ነው። ያጭሩን ጉዞ አይደለም ሎንግረንና ለዓለም አቀፍ ማህበረሰብ ምን ሊፈጥር እንደሚችል። ስለዚህ የኤርትራ መገለል የኢትዮጵያን ከፍታን ነው የሚያመጣው። የኤርትራ በተለያዩ ሰላምን የሚያደፈርሱ ኃይሎች ጋራ ትብብር አለው ተብሎ መፈረጅ ኢትዮጵያ ቀጠና ላይ የሚኖራትን ነገር የአንበሳውን የዚዮኑን ድርሻ እንድትጫወት ሁኔታዎችን ያመቻቻል። ኦኬ ሁኔታ ከተመቻቸ ኢትዮጵያን ሁኔታ ዝም ብላ እያየች ብቻ የመረቀለች መተው አይደለም። ወደ ራሷ ጥያቄ ወደ ቀይ ባህሩ የማታሳድግበት ምንም አይነት ምክንያት የለም ማለት ነው። ይሄ ነው አሁን የሚያሳዩ ነገሮች ተያይዞ ስዕሉን ከፍ አድርገው ከፊት ለፊት ነው የሚታየው። ወደፊት እንደዚህ አይነት ነገሮች ናቸው ወደፊት የሚታዩ ነገሮች ማለት ነው። መልካም ውድ ቤተሰቦቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለ ተከታተላችሁና እናመሰግናለን። ጤና ይስጥልን።